ትልቅ ስራ የተሰራብኝ ወደ 9 ጊዜ ጥይት ተተኩሶብኛል። ለአንድ ወር ያህል ጫካ ኖር ያለው ስም መጥራት ለምሳሌ ትንቢት አይደለም የሚሉ ሰዎች አሉ። አሁን እሱ መቀባት ነበረበት የምንላቸው ሰዎች እግዚአብሔር ቀብተዋል። አገልግሎትን በተመለከተ መማርም አለመማርም አይጠቅም። መድረክ ላይ የምንሆነው ሌላ፣ ቤታችን ሌላ። ለፋሚሊ ሪስፔክት የሌለኝ ከፍዬ አልተቀበልኩትም፣ አስከፍዬም አልሰጠውም። ከመርካቶ ያመጣሁት አይደለም። አንድ ቀን ግን ቤተክርስቲያኒቷን ለማቃጠል ፕሮግራም ይዘን ሃይማኖታዊ ጸሎቴን በማረግበት ስፍራ ላይ ኢየሱስ መጣ። ትንቢት የተናገረ ሁሉ ግን ነብይ ሊሆን አይችልም። ሻሎም ሻሎም ቅዱሳን በመላው ዓለም የምትገኙ የጌታ ባሪያ እንዳለ በሽር ነኝ ከዱናሚስ ዓለም አቀፍ የወንጌል አገልግሎት። ዱናሚስ ዓለም አቀፍ የወንጌል አገልግሎት በመላው ዓለም ላይ የክርስቶስ ኢየሱስን ወንጌል በልዩ ልዩ መንገዶች እያሰራጨ የሚገኝ የወንጌል አገልግሎት ነው። እግዚአብሔር እርቶን በ3 ዳይሜንሽን አገልግሎቱን እያገለገልን ነው። የመጀመሪያው የጀማ ወንጌል ስርጭት በመላው ዓለም፣ ሁለተኛ ደግሞ የቻፕል አገልግሎት ነው። የመጀመሪያው ቻፕላችን አሁን የሚገኘው ቢሾፍቱ ነው። ሌላው ደግሞ ፈረንሳይ ለጋሲዮን አካባቢ በቅርብ ጊዜ ይህንን አገልግሎት በሰፊው እንጀምራለን። ዱናሚስ አገልግሎት ሌላው የሚታወቅበት በኦዲዮ ቪዥዋል ሚኒስትሪ ነው። ኢትዮ ዱናሚስ የእኛ ቻናል ነው። በዚህ ቻናል ላይ በተለያየ ዓለም ውስጥ የሚገኙ የክርስቶስ ኢየሱስን ወንጌል በንጽህና ልክ በሆነ መንገድ መጽሐፍ ቅዱሳዊ በሆነ አካሄድ የሚያገለግሉትን ሰዎች እየጋበዝን እንደዚህ እንወያያለን። ከነሱ ሕይወት ምን እንማራለን? ሌላው ደግሞ የሥነ ጽሑፍ አገልግሎት ነው። ዱናሚስ ዓለም አቀፍ የወንጌል አገልግሎት ብዙ በርካታ መጽሐፎችን እስካሁን አሳትሟል። ከዋና ዋናዎቹ ለመጥራት ያህል የመጀመሪያው ጉድ ሞርኒንግ ሆሊ ስፒሪት የእግዚአብሔር ሰው የቤኒን መጽሐፍ መንፈስ ቅዱስን ወድሃለሁ የሚለው መጽሐፍ፣ እንደዚሁም ደግሞ የሪቫይቫል በረከቶች፣ እንዲሁም ደግሞ የነቢይ ያለህ የሚለው መጽሐፋችን በስፋት ይታወቃል። አገልግሎታችን በ3 አቅጣጫ የሰራዊት ጌታ እግዚአብሔር ብዙ ድል እየሰጠን ነው። ከዚህ ሚኒስትሪ ጋር በየትኛውም አጋጣሚ በየትኛውም መንገድ እኛን ማገልገል፣ መደገፍ፣ መጸለይ፣ መምከር ትችላላችሁ። ክብር ለጌታ ለኢየሱስ ይሁን። ዱናሚስ ነው ይሄ ኢትዮ ዱናሚስ። ሁላችሁም ሼር፣ ሰብስክራይብ አድርጉት፣ ለሌሎችም ሰዎች አድርሱልን። እግዚአብሔር ይመስገን። ዛሬ አንድ የተባረከ የእግዚአብሔር ሰው ከኛ ጋር አለ። የእግዚአብሔር ሰው ነቢይ አጳስ አምዛ ላለፉት 15 ዓመታት አውቀዋለሁ። በልዩ ልዩ መድረኮች የወንጌል አገልግሎቶች ላይ ተገናኝተን ከህይወቱ ብዙ የጨለፍኩት የወሰድኩት ነገር አለ። ያንን ዛሬ እንከፋፈላለን። በርካታ መድረኮች ላይ አብረን አገልግለናል። ቤተክርስቲያኒቱ የምትገኘው በወሊሶ ከተማ ላይ ነው። ሆሊ ስፒሪት ፋየር ኢንተርናሽናል ቤተክርስቲያን የዛሬ 7 እና 8 ዓመት አካባቢ ከእግዚአብሔር ሰው ዘማሪ መስፍን ጉቱ ጋር ሄደን አገልግለን እጅግ ተባርከን መጥተናል። እግዚአብሔር ሰው ዘማሪ ይድነቃቸው ተካም እንደዚሁ ከነሱ ጋር ከአንድ እግዚአብሔር ሰው ጋር ሆነን ሄደን አገልግለን ቤተክርስቲያን ውስጥ እጅግ ተባርከናል። ያም ብቻ አይደለም፣ ከነቢዩ አንድ የወሰድነው የተባረከ ነገር አለ። ትህትናው፣ መሰጠቱ። በትምህርት የተባረከ የእግዚአብሔር ሰው ነው። በአርኪቴክቸራል ምህንድስና ተመርቋል። በቲዮሎጂ ተመርቋል። ይህ ሁሉ ክብር ለናዝሬቱ ለኢየሱስ ሲሆን ዛሬ ጥልቅ ወደ ሆነ ውይይት እንሄዳለን። አገልግሎቱ የሚገርም ነው። በፕሮፌቲክ ሚኒስትሪ፣ በዴሊቨራንስ፣ በስብከት፣ በልዩ ልዩ አገልግሎቶች እንዴት እያገለገለ እንዳለ የሆነ ከሱ የምንማረው አንድ ትልቅ መንፈሳዊ በረከት እንዳለ አምናለሁ። ጌታ ኢየሱስ ይባርካችሁ። ይህ ኢትዮ ዱናሚስ ነው። እግዚአብሔር ይባረክ። የእግዚአብሔር ሰው ነቢይ አጳስ ከረጅም ጊዜ በኋላ ተገናኘን። ወሊሶ ነው አይደል? መጀመሪያ የተገናኘን ወሊሶ ነው። ትንሽ ጊዜው ረዘም ብሏል፣ ከኮቪድ በፊት። እውነት ነው። ያ የሚገርም ነው። ነቢዩ ረጅም ዘመን ነው አቀን አገልግሎት የሚገርም ነው። በአገልግሎት ብዙ ሰዎች ሲባረኩ ሲፈወሱ አይተናል። ልጅ ሆነን የጀመርከው አገልግሎትና
ዩኒቨርሲቲም ሳትገባ ነው አይደል የጀመርከው? ልክ ነህ። ስፒሪት ፋየር የሚገርም ነው። ለምን እንደዛ አልከው? ያው እግዚአብሔር ነው ያሳየኝ፣ በህልሜ ነው። አንድ ጊዜ ባይዘው ፈቃዱን ያወጣሁት ገና ዩኒቨርሲቲ ተማሪ ሆኜ ነው እና ስፒሪት ፋየር የሚል ቲቪ ላይ አየሁ በህልሜ ነው እና ስነቃ ስፒሪት ፋየር ኢንተርናሽናል ቸርች የሚል ውስጥ ነደደ። ያ ካየሁት ነገር ጋራ ተማሪ ሆኜ ነው የተማሪዎችን እዛ አካባቢ አርባ ምንጭ ነው የተማርኩት፣ አርባ ምንጭ ዩኒቨርሲቲ የተማርኩትና እዛ አካባቢ ያሉ ሰዎችን መታወቂያ ሰብሰብ አድርጌ ምናምን በዛን ጊዜ ነው ያስወጣሁት ፍቃድ ያወጣሁት። የአርባ ምንጭ ዩኒቨርሲቲ ተማሪዎች የዛ አካባቢ ነዋሪዎች ማገልገል ጀምረ ነበር ዩኒቨርሲቲ? ኦልሞስት ዩኒቨርሲቲ ውስጥ 5 ዓመት እያገለገልኩ ነው የጨረስኩት። ይገርም ነው። ከኢትዮጵያ ጥግ እስከ ኢትዮጵያ ጥግ እንግዲህ ተማሪ ሆኜ የደረስኩት። ታገለግል ነበር እየዞርኩ? እየዞርኩ ከጋምቤላ እስከ አክሱም ይጃለሁ። በጣም እንግዳ የሆነ ሚራክሎች አሉ በአንተ አገልግሎቶች፣ በኋላ እንመጣባቸዋለን። እውነት ነው። የተወለድኩ የት ነው? የተወለድኩት ጅማ ነው። ጅማ ነው። ያደግኩት ወልቂጤ ከተማ ነው። ቤተሰቦች ከሙስሊም ባክግራውንድ ናቸው? አዎ። ቤተሰብ እናት አባት ሙስሊም ናቸው? ሁሉም እናት አባቴ ሁሉም። ጌታን እንዴት አገኘ? እንግዲህ ጌታ ኢየሱስ አገኘኝ ነው ብለው። አገኘሁት ሳይሆን አገኘኝ። እኔን እንኳን ያው እንደምታውቀው ከሙስሊም ፋሚሊ ስትመጣ ለወንጌል ያለ ጠላትነት ከባድ ነው እና በወልቂጤ ከተማ የነበረች የሙሉ ወንጌል ቤተክርስቲያንን በብዙ ካስቸገሩ ሰዎች መካከል አንዱ እኔ ነኝና ዛሬ ላይ ብትሄድ ቤተክርስቲያንና መስጊድ በአጥር ነው የሚለያዩት። ቸርች ግቢ ውስጥ እንደዛ ነበረ። ትልቅ ከባድ የሆነ ፋይት ነበር የምናደርገው። አንድ ቀን ግን ቤተክርስቲያኒቷን ለማቃጠል ፕሮግራም ይዘን ሃይማኖታዊ ጸሎቴን በማረግበት ስፍራ ላይ ኢየሱስ መጣ። እየሰገድክ ማለት? አዎ። በዚህ በስጋ አይኔ ነው ኢየሱስን ያየሁት። ከዚህ በኋላ ነው ወደ ጌታ ልቤንም ህይወቴንም ሰጥቼው ጠቅልዬ የገባሁት። ራእይን ያየኸው ወይስ ድምፅ ሰማ ከራእዩ ጋር? ራእይ አይደለም፣ በአካል ነው ያገኘሁት። የሚገርም ነው። ኢየሱስም በዚህ በስጋ አይኔ ነው ያየሁት። አጠገብ እንዳለ አጠገቤ መጥቶ ኢሳ መሆኑን ነገረኝ። የሚገርም ነው። ከዛ ለጊዜው አንዳንድ ሚዲያ ላይ ማውጣት ማልችላቸውን አንዳንድ ነገሮችን አወራኝ። ከዚህ በኋላ ነው ስለ ኢሳ ታነብ ነበር መጀመሪያው ነው ቁርአን ላይ? አዎ፣ ያው በነበርክበት ሃይማኖት የትኛውም ሰው ያለበትን ሃይማኖት መርህ ነው የሚከተለውና ኢሳ ወይም ኢየሱስ ጌታ እንደሆነ አላውቅም፣ አምላክ እንደሆነ አላውቅም፣ ሰው እንደሆነ መልእክተኛ እንደሆነ ነብይ እንደሆነ ያለ አባት ከእናት የተፈጠረ ነብይ እንደሆነ ነው የማውቀው እና እንዳልሞተም ሊገሉት ሲሉ ያው ፈጣሪ እንደወሰደው እንደዚህ ነው የማውቀው። እንደዛ ነው የተማርኩትም ማውቀውም መረዳውም ይሄንን ነው እና ከማውቀው እውነት ውጭ በሆነ መልኩ ኢየሱስ ወደ እኔ መጣ፣ ያው መሆኑን ነገረኝ። ከዚህ በኋላ ነው ከጌታ ጋራ የፍቅር ግንኙነት የጀመርኩት። የሚገርም ነው። ወዲያው ወደ ቤተክርስቲያን ሄድከው? ጌታን ኦፊሻሊ እንዴት ተቀበልክ? የመጀመሪያ ወንጌል የመሰከረልህ ሰው አይደለም እያልከኝ ነው? ወንጌልን በምስክርነት ሰምቻለሁ። ቤተክርስቲያን የመሄድ አጋጣሚም አግኝቻለሁ። በዛ ውስጥ ግን ይሄንን ጌታ ኢየሱስ ክርስቶስ ጌታና አምላክ መሆኑን እርግጠኛ የምሆንበትን ነገር ራሱን ኢየሱስን ካየሁት በኋላ እጄን ለጌታ ነው የሰጠሁት። ምን ቸርች ጌታን ተቀበልክ? ሙሉ ወንጌል ቤተክርስቲያን። ሙሉ ወንጌል ቤተክርስቲያን እዛው ነው ጌታን የተቀበልኩት የተጠመቅኩት። ተግዳሮት አልገጠመህም? ከዛ በኋላ በቤተሰብ ከባድ ነበር። ምን አሉ ቤተሰብ? እናት አባት? ኦልሞስት እንግዲህ ቤተሰብ ያው ከባድ ነው። ከቤተሰብ በላይ የማህበረሰብ ተጽዕኖ ከባድ ነው። ቤት ለቤት እየተዞረ ነበረ
ትልቅ ስራ የተሰራብኝ፣ ወደ 9 ጊዜ ጥይት ተተኩሶብኛል። የሚገርም ነው። ለ1 ወር ያህል ጫካ ኖር ያለው ገና ሃይስኩል ተማሪ ሆኜ ትምህርት ቤት መግባት እንዳልችል ወጣቶች ተደራጅተውብኝ ለመግደል ትልቅ ተጽዕኖ አድርገውብኝ ነበር። ያው እግዚአብሔር ከዛ ሁሉ ታድገው ለክብሩ የሚሆን የጽድቅ ዛፍ ተክሏል። የሚገርም ነው። ከዛ ዩኒቨርሲቲ ማትሪክ አመጣ። አዎ። ስንተኛ ዓመት ሃይ ስኩል ስንተኛ ክፍል እያለ ነው ጌታን የተቀበልከው? 9ኛ ክፍል። 9ኛ ክፍል። ያኔ ነው ኢየሱስን ያየው? ያኔ ነው ኢሳን ያየው? አዎ። የሚገርም ነው። ከዛ በኋላ በቀጥታ ወደ ቤተክርስቲያን ሄድ ጌታን ተቀበል? ጌታን ተቀበልኩ። ደህንነት ትምህርት መማር ጀመርኩ። እዛው ተጠመቅኩኝ። እዛው ነው አገልጋይ ሆንኩት። እዛው ነው ኤቭሪቲንግ። ቤተክርስቲያን በደንብ ተቀበለች? አዎ። ሙሉ ወንጌል ቤተክርስቲያን ያው በሰዓቱ ከባድ ቻሌንጅ ውስጥ ነበርኩኝ። ያንን ነገር አብራኝ ተጋፍጣለች። ለ2 ዓመት ከዘበኛ ጋር ቸርች ኖር ያለው ከቤት ተባረረ በዛ ውስጥ። ከዛ በኋላ ግን ቸርችን ማሰባ የቤት ክራይ ውላ ከፍላ ተከራይታ ውጭ ላይ ታኖረኝ ነበርና የአገልግሎት ፋይቱ እንዳለ፣ ምክንያቱም አገልግሎት ራሱን የቻለ ፋይት አለው። ቅባት ነገር ይስባል። እሱ እንዳለ ሆኖ ግን ጌታን ተቀብዬ ወደ ቤተክርስቲያን በሚሄድበት ሰዓት ግን በደስታ ቤተክርስቲያን ተቀብላኛለች። እግዚአብሔር ይመስገን። ሙሉ ወንጌል ቤተክርስቲያን? አዎ። ወልቂጤ ሙሉ ወንጌል ነው ያደግኩት። እንደው በህይወት ላይ ተጽዕኖ፣ መልካም ተጽዕኖ፣ አዎንታዊ ተጽዕኖ ያደረጉ ሰዎች አሉ እዛ ቤተክርስቲያን? በደንብ። ምክንያቱም ከሁላችንም ጀርባ አንድ ጽኑ ኃያል እግዚአብሔር ሰው አለ። አሁን ላለንበት ደረጃ እንድንደርስ እንደው ያገዘ የረዳ። ምክንያቱም የመጣው ከሌላ ሃይማኖት ነው፣ እጅግ ከክርስትና ጋር ከተራራቀ ሃይማኖት። መጠራጠር እንዴት አልተጠራጠሩም ወይ? አዎ፣ ነገሩ የሚያስጠረጥር ነው። አክቹአሊ ያው አንዳንዱን ነገር እንዳላበዛ ብዬ እንጂ ከባድ ጥርጥር ውስጥ ነበሩ። ቢኮዝ ቸርቹና እኔ የምኖርበት ቤት አቅራቢያ ነው ያለው እና በእኛ ጋር ዝም ብሎ አይታለፍም። ወደ ቸርች ጴንጤ አያልፍም። የወላጆች ቤት ማለት ነው? አዎ፣ ጴንጤ አያልፍም። ዝም ብሎ አባስ አለ የለም ተብሎ ነው እንጂ ዝም ብሎ በዛ ጋር አይታለፍም። ለክርስቲያኖች የነበረኝ ጥላቻ ከባድ ነው። ያው እንደምታውቀው ስፖርተኛ ነኝ። እየወጣሁ ነው የምገጨው፣ በምላጭ ነው የምቆርጠው እና ሰዎችም እንግዲህ በቀላሉ እንደዚህ ኮንቨርት ይሆናል፣ ይቀየራል፣ ልቡን በቀላሉ ለጌታ ይሰጣል የሚል አስተሳሰብ የላቸው። ስለዚህ ጥርጣሬው ከባድ ነበር። ለማንኛውም የሚሉ ሰዎች ነበሩ። ከባድ ነው። ግን በመካከል ደግሞ ኮምፓሽን የሚያገኝ የነበረ አብርሃም በንቲ የሚባል ሰው አለ። እሱ እዛው ኮምፓሽን ዳይሬክተር ስለነበረ በብዙ ረድቶኛል። የቤተ ክርስቲያኒቷ ደግሞ አገልጋይ ፓስተር ታደሰ በርታ ይባላል። እዛ የወንጌል ላይ ነውና ከምልህ በላይ አገልግሎቴን ህይወቴን ለጌታ እንድሰጥ ከእግዚአብሔር ጋር ሰፊ እንዲሄድ ሩቅ እንዲሄድ በመምከር በመጸለይ በመገሰጽ አቅጣጫ በማሳየት በብዙ ከጎኔ ቆሟል ፓስተር ታደሰ። የጸጋ አገልግሎት መቼ ነው በአንተ ህይወት ውስጥ? ሁሉም ጸጋ ነው፣ መስበክም ጸጋ ነው። ግን ይሄ የካሪስማቲክ ጊፍቶች በአንተ ላይ በጣም ይታያሉ። የፕሮፌቲክ፣ የዴሊቨራንስ፣ የኃይል አገልግሎት፣ በተለይ የሚገርም የፕሮፌቲክ ጊፍት በላይ ላይ አይተናል እዛ ልናገለግል በመጣንበት ጊዜ። ያ አገልግሎት በውስጥ እንዴት ጀመረ? ወይስ ያየኸው አገልጋይ ያለ ወይ ወደዚህ አገልግሎት የገፋ? እንዴት ነው? ጌታን ከተቀበልኩና ጌታ ኢየሱስን ካየሁት በኋላ ይሄ የመንፈስ ዓለም ስርዓት ኦልሬዲ ተከፍቶ ነበር ለኔ። እግዚአብሔር አይኔን ከፍቶስ ነበር። ሳልጠመቅም ትንቢት እናገር ነበር። ኦኬ። ታምራት እግዚአብሔር በእጆቼ ያደርግ ነበር። አገልግሎቱን የጀመርኩት ቸርች ውስጥ ያሉ ህፃናትን፣ ኮምፓሽን ተማሪዎችን እየሰበሰብኩ እነሱን ነበር ማገለግለው።
እና ልክ ያው ልጆቹን ሳገለግል አጋንንት ይወጣል፣ ይፈወሳሉ፣ በመንፈስ ቅዱስ ይሞላሉ። የበሰለ የእግዚአብሔር ቃል ነገር በሰዓቱ የለኝም፣ ምክንያቱም ገና ወደ ጌታ መምጣቴ ነው። እና ያ የመንፈስ ቅዱስ እንቅስቃሴና እሳት በእኔ መስራት ጀመረ። እዛው ሙሉ ወንጌል ቤተክርስቲያን ውስጥ ነው አገልግሎቴ የሚጀመረው። ሁሉ ነገር ይዛው ነው። ከዛ በኋላ ነው ለትምህርት ወደ አርባ ምንጭ ዩኒቨርሲቲ ሄድኩት። ሻሎም ሻሎም። አሁንም ያለነው ከእግዚአብሔር ሰው ከነቢይ አባስ ሐምዛ ጋር ነው። እጅግ የተባረከ የእግዚአብሔር ሰው ነው። ስለ አገልግሎቱ ዛሬ ቁጭ ብለን እየተወያየን ነው። ዋና ዓላማችን እግዚአብሔር ከባድ የሪቫይቫል መንፈስ በኢትዮጵያ ቤተክርስቲያን፣ በኤርትራ ቤተክርስቲያን፣ አውሮፓ ውስጥ ባሉ የአበሻ ቤተክርስቲያን ውስጥ እንዲያመጣ ነው። የናዝሬቱ ኢየሱስ በየዘመናቱ ቅሬታዎች አሉት። ብዙ ወጣቶች በመንፈስ ቅዱስ ኃይል ተነክተው በፈውስ አገልግሎት ይገለጣሉ። ይህ ኢትዮ ዱናሚስ ነው። ሼር፣ ሰብስክራይብ አድርጉ። ቅዱሳን ወገኖች በመላው ዓለም የምትገኙ እዚህ ሚዲያ ላይ እንግዶችን የምናመጣው የመንፈስ ቅዱስ አገልግሎት እንዲነቃቃ፣ ብዙዎች እንዲነሱ፣ ወደ አገልግሎት ውስጥ እንዲገቡ ነው። ይህ የጋዜጠኝነት አገልግሎት አይደለም። ሁላችንም የወንጌል አገልጋዮች ነን። መንፈስ ቅዱስ በምናገለግልበት መድረክ ላይ፣ ክሩሴድ ላይ፣ ቻፕል ውስጥ የክብሩ መንፈስ ተገልጦ ብዙ ሰዎች በትንቢት መንፈስ እንዲሁም ደግሞ በፈውስ በዴሊቨራንስ መንፈስ እዛ ውስጥ ገብተው እንዲያገለግሉ ነው። ይህ ኢትዮ ዱናሚስ ነው። ይህን ፔጅ ቀን የሆናችሁ የእግዚአብሔር ሰዎች ሼር አድርጉት። ቲክቶክ ላይ ሼር አድርጉት። ፌስቡክ ላይ ሼር አድርጉት። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። የእግዚአብሔር ሰው ነቢይ አባስ አሁን በፕሮፌቲክ አገልግሎት ዙሪያ፣ በነቢያት አገልግሎት ዙሪያ ያለህን የጎላ ነገር አውቃለሁ። እግዚአብሔር ሰው በአንተ አገልግሎት ብዙ ሰዎች ተባርከዋል። በአንድ ወቅት እንደውም ቴሌቪዥን አገልግሎት ሁሉ ጀምረ ነበር። እግዚአብሔር በአንተ የሰራውን የነቢያት ወይም የነቢይነት አገልግሎት ሳይሆን ከዛ በፊት ነቢይ ራሱ ምን ማለት ነው? ለምሳሌ አንዳንድ ኮንፊውዥኖች አሉ። የእውቀት መንፈስና የትንቢት አገልግሎት ሁለቱ ይለያያሉ የሚል የሥነ መለኮቱ ውይይት አለ። ስም መጥራት ለምሳሌ ትንቢት አይደለም የሚሉ ሰዎች አሉ። ትንቢት ምንድን ነው ለአንተ? እስቲ ከአንተ ሊጀምርና። እግዚአብሔር ይመስገን። እግዚአብሔር እንድንወያይ ይህንን እድል ስለሰጠንም ጌታን እጅግ አመሰግናለሁ። አንተንም እንደዚሁ ጌታ ይባርክህ። ወደዚህ ፕሮግራም ስለጋበዝከኝ እንዳገለግል እድሉን ስለሰጠኝ አስቀድሜ ቴንኪው ልል እፈልጋለሁ። በመቀጠል እንግዲህ የነቢይነት አገልግሎት ውስብስብ አይደለም፣ ግልጽ ነው። ነቢይነት በብሉይ ኪዳን የነበረ አገልግሎት ነው። በአዲስ ኪዳንም የቀጠለ አገልግሎት ነው። በብሉይ ኪዳን ነቢይ እግዚአብሔርን ወክሎ ሕዝብ ፊት የሚቆም ነው። ካህን ደግሞ ሕዝብን ወክሎ እግዚአብሔር ፊት የሚቆም ነው። ያው አገልግሎቱ እንዳለ ሆኖ ነቢይነት ወይም ነቢይ የሚለው ቃል ባጭሩ የእግዚአብሔር አፍ እንደማለት ነው። እግዚአብሔር የሚናገረውን የሚናገር ማለት ነው። ነቢይነት ማለት ትንቢት መናገር ማለት አይደለም። ባይዘዌ ነቢይ ወይም ነቢይነት ማለት የጸጋ ስጦታ አይደለም። ነቢይነት ኦፊስ ነው። ከ9 የጸጋ ስጦታዎች ጋር ሳይሆን ከ5 ኦፊሶች ጋር ነው የምንመድበው። ስለዚህ ትንቢት የተናገረ ሁሉ ነቢይ አይደለም። ነቢይ ትንቢት ይናገራል። ትንቢት የሚናገር ሁሉ ግን ነቢይ አይደለም። የትንቢት የጸጋ ስጦታ ለቤተ ክርስቲያን የሚታደል ስጦታ ነው። በነቢዩም ኦፕሬት ያደርጋል። አንድ ነቢይ አንተ የመኪናህን ማርሽ በአስፈላጊው ስፍራ ላይ እንደምትቀይር ሁሉ እግዚአብሔር በነቢይ ውስጥ በተለያየ ጸጋ ስጦታዎች መስራት ይችላል። ስለዚህ አንዱ በነቢይ ውስጥ የሚገለጥ አንዱ አገልግሎት የትንቢት አገልግሎት ነው እንጂ ትንቢት የተናገረ ሁሉ ግን ነቢይ ሊሆን አይችልም። እኔ ባደግኩባት ቤተክርስቲያን ሙሉ ወንጌል ቤተክርስቲያን ትንቢት ብዙ ሰዎች ይናገሩ ነበር። ነጠላ የለበሱ እናቶች እዛ ጥግ ላይ ጌታ እንዲለኛል፣ እዛ ጥግ ላይ ይነሳሉ፣ ጌታ እንዲለኛል እያሉ መልእክት ያስተላልፉ ነበር። ያ ማለት እነሱ ነቢይ ናቸው ማለት አይደለም።
እግዚአብሔር በእነሱ ይናገራል ማለት ነው። እግዚአብሔር በአዲስ ኪዳን ሁላችን አገልጋይ ነን፣ በመንፈስ ቅዱስ ተጠምቀናል። በመንፈስ ቅዱስ ደግሞ መሞላት ስንጀምር ያን ጊዜ ከሚሰጡ ጊፍቶች ውስጥ አንዱ ነው። ስለዚህ ይሄ ኮንፊውዥኑ አንዱ ሁሉም ሰው ነብይ ሆነ። ትንቢት የጸጋ ስጦታ አንደኛ የመጨረሻው ዘመን ነው። በመጨረሻው ዘመን በሴትና በወንድ ልጆች ላይ ከመንፈሴ ያፈሳለሁ። ስለዚህ ሕፃናት ትንቢትን ምን ይላሉ? ይናገራሉ። አዛውንቶች ህልምን ያልማሉ። አየ። ስለዚህ የመጨረሻው ዘመን አንዱ ምልክት ነው። ጌታ ኢየሱስ ክርስቶስ ሊመጣ እንደሆነ ምልክት ነው በብዙ ሰዎች ላይ የትንቢት አገልግሎት መገለጡ። ይሄ ማለት እነዚህ ሁሉ ሰዎች ነብይ ናቸው ማለት ግን አይደለም። በኤርምያስ 31 ላይ የተነገረ በዕብራውያን 8 ላይም ተደግሟል። ስለዚህ ትንቢትና ነብይነትን ለይተን ማየታችን የተገባ ነው። ሁለተኛው ጥያቄ ደግሞ የእውቀት መንፈስ ወይም ደግሞ አሁን ስም መጥራት ትንቢት አይደለም ይላሉ። አዎ ስም መጥራት ትንቢት አይደለም። ይሄ የእውቀት መንፈስ ነው፣ የእውቀት መገለጥ ነው። የእውቀት መንፈስ ማለት በአጭር ቋንቋ ስላንተ ማወቅ የሚችልበት ስፒሪት ነው። ስላንተ ማወቅ፣ ስለቀደመ ነገርህ ማወቅ ማለት ስለ ወደፊትህ ማወቅ ማለት ግን አይደለም። በእውቀት መንፈስ ስላንተ ስለ ባክግራውንድ ስላለፈው ጉዳይ ያውቃለሁ። በትንቢት መንፈስ ደግሞ ወደፊትህን አመለክታለሁ ነው። ስለዚህ የእውቀት መንፈስን ከትንቢት መንፈስ ጋር መለየት፣ ከዛሬ በኋላ ያሉ ጉዳዮች is a prophecy፣ ከዛሬ በፊት ያሉ ግን የእውቀት መንፈስ ነው። ስለዚህ ሁለቱ እግዚአብሔር በጣምራነት ሁለቱን ጸጋዎች፣ ሁለቱን አገልግሎቶች ለሰዎች ሊሰጥ ይችላል። የሰው ልጆች ነጋቸው ሲነገራቸው ያላዩትን ነገ የማመን አቅም ስለሌላቸው ያለፈውን ነገራቸውን ደግሞ እግዚአብሔር ሲናገር ከባለፈው ተነስተው ነገን እንዲያምኑ ልባቸውን እንዲከፍቱና እግዚአብሔርን እንዲጠብቁ እግዚአብሔር ያደርጋል። በዚህ ስፒሪት ነው ሁለቱ አብሮ ሊሰጡ ይችላሉ። ምንድነው? የመናገር የጸጋ ስጦታዎች የሚባሉ ትንቢትን መናገር፣ እውቀትን መናገር፣ ልሳንን መናገር፣ እነዚህ የጸጋ ስጦታዎች በአንድ ላይ በሰው ላይ ሊመጡ ይችላል። ስለዚህ በዛን ጊዜ ሰዎች የእውቀት መንፈስም የትንቢት መንፈስም በእነሱ ላይ ኦፕሬት ሊያደርግ ይችላል። ሰሪው መንፈስ ቅዱስ ነው፣ እግዚአብሔር ራሱ ነው፣ ጌታ ኢየሱስ ነው። በሰዎች ነው ግን የሚሰራው። ስለዚህ በሰዎች እነዚህ የጸጋ ስጦታዎች ኦፕሬት ሊያደርጉ ይችላሉ እንጂ ጸጋ ስጦታዎችን መርጃ እናደርጋቸው። ቢኮዝ የእውቀት መንፈስ ትንቢት የሚመስላቸው ሰዎች ሶሉሽን የሌለው አገልግሎት ነው። ኦኬ ስምህን ነገርኩ፣ አባትህን ነገርኩ፣ አያትህን ነገርኩ፣ ሰምቲንግ ያለፈውን ታሪክ ነገርኩ። ኦኬ ከዛውስ አንተ አሁን ስላለፈው አይደለም የሚያስፈልግህ። አንደኛ ነገን፣ ሁለተኛ አንተ ጋር ያለውን ፕሮብለም ሶሉሽን መፍጠር መቻል አለበት። እሱ የሚፈጥረው ደግሞ ፕሮፌቲክ ስፒሪት ነው። አየ የትንቢት መንፈስ ባይ ዘ ዌይ በጣም ተመታ። ትንቢትን የሚናገሩ ሰዎች ወይም ምንናገር ሰዎች በመናጠፋው ጥፋት ትንቢት የሚባለውን ነገር ሰው አቅልሎ እንዲያየው። ትንቢት ከጸጋ ስጦታዎች ውስጥ በጣም በጣም ፕሪሺየስ የሆነ ነው። መጽሐፍ ምን ይላል? የጸጋ ስጦታዎችን አብልጣችሁ ፈልጉ እና ትንቢትን መናገር ግን በተለይ ይላል። በተለይ አብልጣችሁ ፈልጉ። ለምንድን ነው አብልጣችሁ ፈልጉ የሚለው? የትንቢት መንፈስ ሰምቲንግ አንተንና ነገርህን ሰርቶ የሚያልፍ ብቻ አይደለም፣ ቴስቲሞኒ አለው። ምን ይላል መጽሐፍ ራእይ ላይ? የትንቢት መንፈስ የኢየሱስ ምንድን ነው ይላል? ምስክር ነው። ታውቃለህ፣ ሁል ጊዜ ፈውስ ብቻ በእኔ ላይ ኦፕሬት የሚያደርግ ከሆነ ሰዎች አይቃወሙኝም። እስኪ በፈውስ ብቻ የሚያገለግሉ ሰዎች እኮ አይሰደቡም። ልክ ፕሮፌቲክ አገልግሎት ሲጀምሩ፣ ፕሮፌቲክ የሆነ ነገር በእነሱ መገለጥ ሲጀምር ተቃውሞ ይነሳል። ሰይጣን ተቃውሞ ያመጣል። የኢየሱስ መንፈስ የኢየሱስ ምስክር ስለሆነ ቴስቲፋይ ያደርጋል። ጳውሎስ ምን አለ? ልሳን ስትናገሩ ሰዎች ድንገት እናንተ ጋር ቢገቡ አለ እነዚህ ሰዎች አበዱ እንዴ ምናምን ይላል። ነገር ግን ትንቢትን እየተናገራችሁ እንግዳ ሰዎች ቢገቡ በዛ ምክንያት ጌታን ያመሰግናሉ። አየ ሰዎች ወደ እግዚአብሔር ለመምጣት እድል ያገኛሉ። ሶ የትንቢት መንፈስ ጌታ ኢየሱስ የሚሰራበት አንዱ
የጸጋ ስጦታ ነው። አንዱ የጸጋ ስጦታ እሱ ኦፕሬት የሚያደርገው በነብይም ሊያደርግ ይችላል፣ በወንጌላዊም ሊያደርግ ይችላል፣ በፓስተርም ሊያደርግ ይችላል፣ በምእመንም ሊያደርግ ይችላል። ጊፍትና ኦፊስን ለይተን ማየት አለብን ማለት ይሄ ነው። ኦፊስ ማለት ለዛ አገልግሎት ዴዲኬትድ የሆነ ቶታሊ ማለት ነው። ስጦታው ግን በማንም በሽማግሌም በዲያቆን በማንም ሊሰራ ይችላል፣ ግን ሁሌ አይደለም። አይተህ ከሆነ አንድ ዘማሪ ምሳሌ ዘምር ስትለው ቆይ የጌታ መንፈስ ይምጣብኝ ምናምን አይልህም። ጊፍት አለው፣ ይዘምርልሃል በየትኛውም ስፍራ ላይ በምንም ሁኔታ ላይ። ነብይም እንደዚህ ነው። ካፌ ቁጭ ብሎ ሊተነብይ ይችላል፣ መንገድ ላይ የሄደ ሊተነብይ ይችላል። ኦልሬዲ ለዛ አገልግሎት ዴዲኬትድ ስለሆነ ግን የትንቢት መንፈስ ኦፕሬት የሚያደርግባቸው ሰዎች ሲዝናል ነው። ሁሉ ጊዜ ላይሆን ይችላል። የሆነ ጊዜ የእግዚአብሔር መንፈስ ይመጣል፣ ያነቃቃቸዋል፣ መልእክት ይናገራሉ። በመነዳት ቤተክርስቲያንን ይጠቅማሉ፣ ህዝቡን ይጠቅማሉ። ከዛው በኋላ ምንድነው ችግሩ? እኛ ያንን ነገር አይተናል። እነሱን ሰዎች እንከተልና ዛሬም መልእክት ነገረኝ ጸልይልን እንላለን ነገር። ስለዚህ ወደ አልሆነ ስህተት እኛው ነን የምንሾማቸው። ብድግ ብሎ ሰው መተንበይ አይችልም። ትንቢት ከቶ በሰው ፍቃድ አይመጣምና በመንፈስ ተነድተው ነው የሚለው አይደል? አዎ። ስለዚህ የሆነ ጊዜ ነው የምትነዳው እንጂ ብድግ ብዬ ልነዳ ምናምን አትችልም። ግን ነብዩ ኦልሬዲ ለዛ ጉዳይ ዴዲኬትድ የሆነ ስለሆነ ኦንላይን ነው። የታመመ ሰው መጥቶ አይ አሁን ጌታ አሁን ላይ ፈውሰው ይችላል ጉባኤ ነው ምናምን ሞቅ ሲል ነው አይባልም። ብቻ ሆንክ መንገድ ላይ ሆንክ የታመመ ሰው ምሳሌ ወንጌል ስርጭት ወጥቼ መንገድ ላይ እየሰራሁኝ ክራንች ሰዎች ጥለው ያውቃሉ። መንገድ እየሄድኩኝ ምግብ ልበላ መንገድ እየሄድኩኝ በመጥረቢያ እግሩ የተቆረጠ ሰው ሆስፒታል ሲገባ አገኘሁት። አሳዘነኝ። ና እስኪ አልኩት። ከጓደኛው ጋር ነው ጸለይኩለት። ከካሜራማኔ ጋር ምሳሌ የገባው ነበር። ከቸርች ወጥቼ ጸለይኩለት። ዱላውን ጥሎ ተነስቶ ተራመደ። ይሄ ኦልሬዲ የእግዚአብሔር መንፈስ ለዚህ አገልግሎት ለይቷል። መጠራት የሚባለው ነገር የሚያገለግለው እዚህ ጋር ነው። መመረጥ፣ ለዚህ ጉዳይ መለየት ለይሄ ነው የሚያገለግለው። ስለዚህ የሆነ ሰዓት ላይ ግን እግዚአብሔር በሰዎች ሰራ ማለት እነዛን ሰዎች ነብይ ያደረገ ማለት አይደለም። ነብይ ሳይሆኑ መተንበይ ይቻላል። በመነዳት በመንፈስ ቅዱስ በመንፈሱ ቁጥጥር ስር በመሆን ዘማሪም ሊሆን ይችላል። አዎ ዲያቆንም ሊሆን ይችላል፣ ሽማግሌ ሊሆን ይችላል። ድንገት ሙልት ማለት ነው አይደል? ጌታ በሁሉ ይሰራል። ጌታ እንዲሰራብህ ነብይ መሆን አይጠበቅብህም፣ ሐዋርያ መሆን አይጠበቅብህም። የእግዚአብሔር ልጅ መሆን ብቻ የሚጠበቅብህ በልጁ በክርስቶስ ኢየሱስ በማመንህ ብቻ እግዚአብሔር ባንተ ይሰራል ዝግጁ ከሆንክ። ዛሬ እኛ እድል አገኘን ወጣን እንጂ እኮ አፖስትል በጣም እግዚአብሔር የሚጠቀምባቸው ጓዳ ውስጥ ያሉ ገጠር ውስጥ ያሉ ማንም ያላያቸው እኔም ማቃት ሴት አለች። የሞተ ሰው ብዙ በአይኔ ፊት ለፊት ስታስነሳ ያየኋት አሮቂት ሴትዮ አርባ ምንጭ ከተማ ላይ ኢማጂን። እንደው ለዚህ ሚዲያ ካልተመቸኝ ሳራ ትባላለች፣ አስታውሳታለሁ። ተማሪ ሁኜ አይቻለሁ። ማንም አያውቃትም በሰዓቱ። እንግዲህ አሁን አላውቅም። ትልልቅ ነገር እንጨት በወገቧ ተሸክማ ሰው ታሞ ወደ እሷ ጋር እየመጣ ከወገቧ እንጨት ሳታወርድ እሷ ሰው የምትፈውስ ብዙ ሰዎች አሉ። በየጓዳው ብዙ ሰዎች እግዚአብሔር የሚጠቀምባቸው የሚሰራባቸው ብዙ ሰዎች አሉ። እዚህ ጋር እንቀጥላለን። እግዚአብሔር ሰው አንድ እይታ እንዲስተካከል እንፈልጋለን ሁላችንም። ምንድነው ነቢይ ከተማ ብቻ ቴሌቪዥን ያለው ዩቲዩብ ያለው ብቻ ማለት አይደለም። በኢትዮጵያ ገጠር ውስጥ ስንዞር በአገልግሎታችን አይተናል። ወደ ይርጋለም አካባቢ የሆነች ትንሽ ከተማ አለች፣ አፖስቶ ነው ምናምን የሚባል አለፈ ብላ ያለ ከተማ። እልም ያለ ገጠር ውስጥ ገብተን ነበር አንዴ ከእግዚአብሔር ሰው ፓስተር አሮን ጋር ኮንፈረንስ ላይ። አንድ ሰው አጋጠሙ። እኚህ ሰው
መጽሐፍ ቅዱስ ያነቡ 24 ሰዓት ግን ለመንፈስ ቅዱስ ድምፅ ኦንላይን ናቸው። ጌታ መንፈስ ቅዱስ ኢሳይያስ 53ን አንብቡ ይለኛል ይላሉ። እስቲ አንብብ ይለዋል። ዘሰም ላይክ ሳራ የምትባለው እንደዚህ ነበረች። የሚገርም ነው። እንደዚህ አይነት ነቢያቶች ገጠር ውስጥ አሉ። ሊሆን ያለውን ነገር ይነግረዋል። ሊመጣ ያለውን በመንግስት ደረጃ፣ በአህጉር ደረጃ፣ በዓለም ደረጃ ቁጭ ብሎ ግን ማንም አያውቃቸውም። እንደው በዚህ አጋጣሚ ሚዲያ ተከታታዮቻችንን የምንጋብዘው እንደዚህ የተደበቁ አገልጋዮች ካሉ እንዲመጡና ሚዲያ ላይ ቢቀርቡ ከቨር እናደርጋለን ወጫቸውን። እውነት በጣም የሚያስደንቁ ነቢያቶች አሉና እኔ አገልጋይ ነኝ ወይ እኔ ነብይ ነኝ ወይ ትላለህ እና እግዚአብሔር መልአኩንም ተጠቅሞ ቢሆን ደግ ሰዎችንም ተጠቅሞ ቢሆን ቢያወጣቸውና ቢገለጡ ትልቅ ምኞቴ ነው። በጣም ለሀገር ጠቃሚ ነው። ያ እግዚአብሔር ሰው ስለ ፕሮፌቲክ አገልግሎት ትንሽ ነጥብ አይተናል። በአንድ ጉዳይ ላይ እንደው እግዚአብሔር ሰው ሐሳብን ብትገልጽልኝ ደስ ይለኛል። አንተ ውስጥ ከባድ የፕሮፌቲክ አኖይንቲንግ አለ፣ እኔ አምናለሁ። ቅድም እንዳልኩ ከብዙ ታላላቅ አገልጋዮች ጋር አንተ የምታገለግልበት ቤተክርስቲያን ሄደናል። ወሊሶ የዛሬ 7-8 ዓመት ብዙ ተአምራት አይተናል። ነቢያትና አገልግሎታቸው፣ ባህሪያቸውና ጸጋቸው፣ ይሄ ካሪዝማቲክ አይደንቲቲያቸውና ካራክተራቸው፣ ባህሪና ጸጋ እንዴት መታረቅ አለበት። አንዳንድ ነቢያቶች ሶ ኮልድ ልንል እንችላለን፣ ወይም ጥሪውን በእርግጥም ሊኖራቸው ይችላል። ነቢያቶች እልም ያለ የዓለማዊ ኑሮ የሚኖሩ ነቢያቶች አሉ ኢትዮጵያ ቤተክርስቲያን ውስጥ በጣም እስክትሳቀቅ ድረስ እግዚአብሔር እንዴት ይህን ሰው ይቀባል እስክንል ድረስ የምንሸማቀቅባቸው አገልጋዮች አሉ። ነቢያቶች፣ በነቢይነት ኦፊስ የተቀመጡ ሰዎች ጸጋቸውና ባህሪያቸው አይመጣጠንም፣ ይጣረሳል። እዚህ ፖይንት ላይ እግዚአብሔር ሰው እንደው በሰፊው ብትነግረን። ጸጋ የእነሱ አይደለም፣ የእግዚአብሔር ኢትስ ኤ ፍሪ ጊፍት። ጸጋ ባህሪ ታይቶ የሚሰጥ አይደለም። የአነጋገር ችሎታ፣ የትምህርት ደረጃ፣ ብቃት፣ ችሎታ ሰምቲንግ አንተ ጋር አለኝ የምትለው ነገር ታይቶ የሚሰጥ አይደለም። በእግዚአብሔር አሰራር፣ በእግዚአብሔር ዓለም ስርዓት እግዚአብሔር እንዲሁ በነፃ የሚሰጠው ነው። በጣም ደስ የሚለው ደግሞ ስለ ጸጋ ስጦታው አይጸጸትም። ምን ማለት ነው? የሚያጸጽት ነገር አለ ማለት ነው። አይጸጸትም ሲል ለምን ማለት አስፈለገ? አይጸጸትም ማለት የሚያጸጽት፣ አሁን እሱ መቀባት ነበረበት የምንላቸው ሰዎች እግዚአብሔር ቀብቷል። ይሄ የእግዚአብሔር ባህሪ ነው፣ የእግዚአብሔር ኃይል ነው። ሁለተኛ ካራክተር እኛ ምንሰራው ነው፣ የኛ አሳይመንት ነው። ኤክሰለንት። ብዙ ጊዜ በዚህ አገልግሎት ውስጥ የምንኖር ሰዎች ጊዜም ያለን አይመስለኝም። ለማንበብ ጊዜ የለንም፣ ለፋሚሊ ጊዜ የለንም፣ ለመጾም ጊዜ የለንም፣ ለመጸለይ ጊዜ የለንም። ጊዜ ለማገልገል ብቻ ነው። that's wrong። የፋሚሊ ጊዜ ያስፈልገናል፣ የማንበብ ጊዜ ያስፈልገናል፣ የመጾም የመጸለይ ራስን በእግዚአብሔር ፊት የማየት ጊዜ ያስፈልገናል። በዚህ ሁኔታ ውስጥ ነው ካራክተሮቻችንን እየቀረጸን። ቢኮዝ ካራክተር አንዳንድ ጊዜ it's from the nurture not nature nurture ካደግክበት አካባቢ፣ ካደግክበት ማህበረሰብ፣ ካደግክበት ሁኔታ፣ ካደግክበት ነገር ይዘው የምትመጣው ነው። እና ብዙ ሰው እንዳየኸው ከዱርዬ ሰፈር ከሆነ ሰፈር እግዚአብሔር የጠራው ነው። ያንኑ ካራክተር ያንኑ ነርቸር ይዘው ነው የሚመጣው። አሁን ምንድነው ለተጠራንበት ጥሪ የሚመጥን ማንነት ለማቅረብ ራሳችንን ቅዱስና ሕያው መስዋዕት አድርጎ ማቅረብ የኛ ፋንታ ነው። ኤክሰለንት። የኛ ፋንታ ነው። እግዚአብሔር እኮ ጠራን፣ አክብሮ ጠራን። ትልቅ ሰርግ ላይ
ተከብረ ተጠርተ ቡቱቶ ለብሶ መሄድም ያንተ ፋንታ ነው። ጠሪውን አክብረህ ደግሞ ቆንጆ ለብሰ መሄድም ያንተ ፋንታ ነው። ስለዚህ የጠራህን ጌታ ካከበርከው አንተ ጋር ያለው ለሰው የማይመች ለአገልግሎት የማይመች ለእግዚአብሔርም የማይመች ነርቸሮችን ሸለፈቶችን እየቆረጥክ ቢያምህም እየቆረጥክ መጣል ይሄንን ማድረግ የማይቻል ከሆነ አገልግሎቱና አንድ ጊዜ አንድ ታሪክ ሰማሁኝና አንዲት ሚስት የቤቷን ዕቃ በሙሉ ጭና ቸርች መጣቻሉ እና ሰውየው ቸርች እየሰበከ ነው እሷ ዕቃ እዛ ታወርዳለች እና እሱ ስለ ፍቅር ይሰብካል አሉ። ቤት ገብቶ በቡጢ ይላታል። ምን ነው ስትባል አይ ፍቅር ያለው እዚህ ቤት ነው ቸርች ውስጥ ብቻ ነው ስብከት ላይ መድረክ ላይ ነው። አየ ስለዚህ መድረክ ላይ የምንሆነው ሌላ ቤታችን ሌላ ለፋሚሊ ሪስፔክት የሌለኝ መድረክ ላይ ደግሞ በጣም ስለ ፍቅር የምሰብክ ሰው ከሆንኩኝ ሁለት አይነት ሰው ነው ያልኩት። እንትን አገልግሎት አሁን ምን እየሆነ መሰለ የሥራ ዘርፍ እየሆነ ነው። ሚንስ ኦፍ ኢንካም የሥራ ዘርፍ ልክ እንደ ሙያተኛ ሆነን እንጀራ ይኮነ ያለኝ ነብይ አለ በነገራችን። አዎ ሙያተኞች ሆነን እና እኛ እኮ ሙያተኞች አይደለንም አገልጋዮች ነን። ቢኖርም ባይኖርም በነገር ሁሉ አገልጋይ ሆነን ነው የተጠራ ነው እንጂ ሙያተኛ ሆነን አይደለም። ችለን አይደለም የተጠራ ነው ሳንችል ነው። ፕሬዝ ጋድ እና ከኛ የሆነ ምንም ነገር የለም። እግዚአብሔር የትኛውንም ነገር ቢገልጥ እግዚአብሔር ነው የገለጠው። ለምን ሺህ ሙታን ባንተ አይነሳ? እግዚአብሔር ነው ያስነሳው። አንተን ተጠቀመ፣ አንተን ዕቃ አደረገ፣ አንተን ወደደ። ስለዚህ ክብሩን መልሶ የሚሆነው ለእግዚአብሔር ነው። ለአባስ የሚጨበጨብበት የጸጋ ስጦታ አልተሰጠም። የማልጠቅም ባሪያ ነኝ ብሎ ይላል እኮ ከዛ ይሄ ነው። ስለዚህ ጸጋው የሚያገለግለው ጌታ ኢየሱስ ክርስቶስን አግሉቶ ለማሳየት አሜን። የተነገረው የቃሉ እውነት በምልክቶች ሲጸኑ ቃሉ እውነት እንደሆነ ኢየሱስ ጌታ ነው ብለን የሰበክነው ቃል ሕያው እንደሆነ እውነት እንደሆነ እንደሚሰራ በሁለት በኩል ከተሳለ ሰይፍ እንደሚልቅ አጥንትና ጅማትን ነፍስና መንፈስን ለይቶ እንደሚወጋ ማሳያ ነው። አሜን እንጂ ምንም ከኛ የሆነ ምንም ነገር የለም። እንዴት ላደርገው እችላለሁ? እንዴት ነው ካንሰር እንዴት ነው ልፈውስ እችላለሁ? ስለዚህ ክብሩን ለእግዚአብሔር መልሰን የምንሰጥበት ሲስተም ውስጥ መግባት ነው። ብዙ አይዲያዎች ራሱ አሁን እየመጡ ነው። እግዚአብሔር ሰው ይሄ መድረኩ ያንተ ነው። ይገርማል። አለመማርን እንደ አንድ ሞቶ ወይም እንደ አንድ ኳሊቲ የሚያዩ ሰዎች አሉ። እኔ መሀይሙን እግዚአብሔር ቀባኝ የሚሉ ሰዎች ይሄ ሚዲቫል ታይም ላይ አውሮፓ ብትሄድ 20ኛው ክፍለ ዘመን ጅማሬ ላይ ብታይ የተነሱ ታላላቅ የእግዚአብሔር ሰዎች የተማሩ ናቸው እና አለመማራቸውን የማይረቡ የገጠር ሰው መሆናቸውን እሱን እንደ ትልቅ ቫልዩ የሚያዩ ነቢያቶች አሉ ኢትዮጵያ ውስጥ። እኔ መሀይሙን ተጠቀመብኝ ደጉ ጌታ የሚሉ ሰዎች። ይሄ ግን መሀይምነት ይጠቅማል ለፕሮፌቲክ አገልግሎት ወይስ ነቢይ ምን መሆን አለበት? ከዚህ ከእውቀትና ከትምህርት አንጻር ከመሰልጠን አንጻር እግዚአብሔር ሰው አገልግሎትን በተመለከተ መማርም አለመማርም አይጠቅምም። አገልግሎትን በተመለከተ የሚጠቅመው የእግዚአብሔር ጸጋ ነው። ኤክሰለንት። እነ ጴጥሮስ የተማሩ ሰዎች አይደሉም። አለመማራቸው አልጎዳቸውም፣ አገልግለውታል። መማራቸውም ደግሞ አይጠቅማቸውም። የእግዚአብሔር አገልግሎት በጸጋ ብቻ የሚሰጥ ነው። በትምህርቴ በመናመኔ እኔ ያለሁበት እንዲሆን አይደለም የሚፈለገው። እግዚአብሔር ብቻ ያለበት ክብሩን እሱ የሚወስድበት እንዲሆን ነው። ግን ምንድነው ሰዎች ልክ እንዳልከው አብዛኛው የኢትዮጵያ አገልጋይ እንግዲህ እንደምታውቀው ነው እና እኔ ከአራተኛ ክፍል አላለፍኩም የሚል እኔም ገጥሞኛል። ጌታ ነው እና ያ ነገር
ምናልባት እነሱ ይጠቅማቸው ይሆናል ባያወሩት፣ ግን እነሱም ቤታቸው ሆኖ እኔ ጭንጋፍ ባሪያ፣ ከትምህርት ቢባል ትምህርት የሌለኝ፣ ከእውቀት ቢባል እውቀት የሌለኝ፣ እኔን ተጠቀምክብኝ ብለው በእግዚአብሔር ፊት ለመውደቅ ለነሱ ይጠቅማቸው ይሆናል። ራሳቸውን ዝቅ አድርገው ትዕቢተኛ እንዳይሆኑ ቤታቸው ውስጥ ለነሱ ይጠቅማቸው ይሆናል። በመድረክ ላይ ግን ምን አይነት ትውልድ ነው የምናፈራው? ኤክሰለንት እሷን ፖይንት አየህ። መድረክ ላይ አለመማሬን እንደ ትልቅ ሞቶ የሚይዘው ከሆነ የሚከተለኝ ትውልድ ትምህርት ምን ያደርጋል ይላል። አየህ። ስለዚህ መንፈሳዊውን ነገር ስታየው እግዚአብሔር ዊዝ ወይም ዊዛውት ይሰራል። ዊዝ ወይም ዊዛውት፣ በተማሩም ይሰራል፣ ባልተማሩም ይሰራል። አሁን መንፈሳዊው ነገር ሀገር የሚቀይር መሆን አለበት። ሀገር የሚቀይር፣ ሀገር በልሳን ብቻ፣ ሀገር በትንቢት ብቻ፣ ሀገር በተአምራት ብቻ አትቀየርም። የሚሰሩ ትልልቅ ህንፃዎች እኮ መሐንዲስ ነው የሚሰራው። አሁን ያለው የሕክምና ጥበብ እኮ የተማረ ሐኪም ነው የሚሰራው። ስለዚህ አለመማር ሀገርን እንደሚጎዳ፣ ቸርችን ሳይጎዳ በደንብ አድርጎ ይጎዳል። ሀገር በቸርች ውስጥ ስለሆነ ያለችው። ሀገር የለም ማለት ቸርች የለም። ሀገር የለም ማለት ቸርች የለም። ስለዚህ ቤተክርስቲያንን ይጎዳል፣ ሀገርን ይጎዳል፣ ያመነውን ይጎዳል፣ ያልተማረውን የተማረውንም ሁሉንም ይጎዳል። የሚያዋጣን እንደ ሀገር መማር ነው። እግዚአብሔር ዊዝ ወይም ዊዛውት ይሰራል። አዎ፣ ግን ደግሞ ዘመናት አሉ። ኤክሰለንት። አሁን ያለንበት በ21ኛው ሴንቸሪ ማንበብ አልችልም ብለህ እንድትቀርብ ይሄ የእግዚአብሔር ፍቃድ ነው ብዬ አላም። ማህበረሰቡም አይቀበልም። ማንበብ አለብህ። ዘመኑ ነዋ። መማር አለብህ። ልጅህን ማስተማር አለብህ። እንግዲህ እኔ ባልተማርኩት ጌታ ምናምን እያለ መድረክ ላይ የእሱ ልጆች እኮ ትልልቅ ትምህርት ቤት የሚማሩት ኢማጂን። ግን የሚሰማውን ልጆች እያበላሸ ነው። ትውልድ የእሱ ልጅ ግን ትልቅ ትምህርት ቤት ያስተምራል። እግዚአብሔር ዊዝ ወይም ዊዛውት ይሰራል የሚለውን ተቀብለን መማር ግን ምንም ጥያቄ የለውም። አለመማር ግን ችግር ያመጣል በጣም። ቅድም ጴጥሮስ አልከኝ። እግዚአብሔር ሰው ጴጥሮስ ተምሯል እኮ 3 ዓመት ተኩል ከኢየሱስ ጋር ነበር፣ ከታላቁ መምህር። ይሄ ስፒሪቹዋል ትምህርቱን ሳይሆን እያወራን ያለ ነው። የስፒሪቹዋሉን ነው ማለት። ኦኬ፣ መንፈሳዊ ትምህርቱን፣ መንፈሳዊንም ሁለቱንም ማለት ሁለት ዳይኮቶሚ ልንፈጥርለት አንችልም። ሁለቱም ወሳኝ ነው። ምክንያቱም ቴዎሎጂ ስኩል ውስጥ ሊደርሺፕ አለ፣ ሳይኮሎጂ አለ፣ ሶሺዮሎጂ አለ አይደለ? ቴዎሎጂ ውስጥ በደንብ። ስለዚህ ሁለቱንም የሰለጠነ ምንድነው መሰለ እንግዲህ እውቀት ከብዙ አቅጣጫ ላይ እናገኛለን። እዚሽ መጽሐፌ ላይ ገልጫታለሁ። መንፈሳዊ እውቀት ሪቨሌሽናል ኖሌጅ ነው፣ የመገለጥ እውቀት ነው። ኤክሰለንት። ግን ደግሞ ኤዱኬሽናል ኖሌጅ አለ፣ ፕራክቲካል ኖሌጅ አለ። አየህ፣ ፕራክቲስ በማድረግ ከእንደገና ደግሞ ትራዲሽናል ኖሌጅም አለ ከማህበረሰብ ካልቸር። ስለዚህ እነዚህ ሁሉ ትራዲሽናል ኖሌጁ ይጠቅመናል፣ ፕራክቲካል ኖሌጁ ይጠቅመናል፣ ሪቨሌሽናል ኖሌጁ ይጠቅመናል፣ ኤዱኬሽናል ኖሌጁ ይጠቅመናል። ለመንፈሳዊ ነገር እነዚህ ሁሉ አስፈላጊ ናቸው። የመገለጥ እውቀት በጌታ በኢየሱስ ክርስቶስ አምነን እንድንድን በተሰጠን የጸጋ ስጦታው ሰዎችን እንድናገለግል ሊገዳን ይችላል። ከሰዎች ጋር ደግሞ how to communicate መማር አለብን። ቴዎሎጂ መማር፣ ሶሺዮሎጂ መማር፣ ሌሎች የስኩሎች ውስጥ ገብቶ ኮሌጅ ውስጥ ገብቶ መማር፣ ራስን ዲቨሎፕ ማድረግ፣ ከስልጣኔ ጋር አብሮ መሄድ፣ ኮምፒውተር መማር፣ እነዚህ ነገሮች በጣም ወሳኝ ናቸው ቸርች ውስጥ። እዚህ ጋር መጨመርልህ እግዚአብሔር ሰው እንደ ውይይት እናድርገውና ዝም ብለን የዓለምን ታሪክ ስናይ ለውጥ ያመጡ ነቢያቶች፣ ሐዋርያቶች፣ ወንጌላውያን፣ መጋቢዎች፣ አስተማሪዎች ዝም ብለን ብንመለከት በደንብ የተማሩት ናቸው። ምዕራብ አፍሪካ ጋና ብትሄድ ዳግ ሃዋርድ የተማረ ሰው ነው። ሰሞኑን የሄኖክ አዴጄሪ አዴቦዬን ታሪክ እያጠናው ነበር። በዓለም ላይ ትልቁ ቤተክርስቲያን ያለው ናይጄሪያ ነው። የሪዲምድ ቸርች ዋና መስራች የሆኑ ሰውዬ
እኚህ ሰው ማቴማቲክስ ፕሮፌሰር ነበሩ። አሁን ግን ቶታሊ ከዛ መጥተው ዴዲኬትድ ሆነው ቤተክርስቲያንን እያገለገሉ ነው። እኚህ ሰው ለማህበረሰብ የሚጠቅም ትልልቅ ሆስፒታል፣ ክሊኒኮች፣ ትምህርት ቤቶች እንደውም አንድ ከተማ አለ አይደለ ሪደምፕሽን ሲቲ የሚባል ከተማ ሁሉ መስርተዋል። ኮሪያ ብትሄድ ዴቪድ ዮንግቾ አሉ። እኚህ ሰው ከሁለተኛ ዓለም ጦርነት በኋላ ሚሽነሪዎች አስተምረዋቸዋል። ከበሽታ ከዳኑ በኋላ ይሄን ሳምሰንግ፣ ኤልጂ፣ ዴው ምናምን የሚባሉ ካምፓኒዎች እነሱ ሁሉ እንዲመሰረቱ ግፊት ያደረጉ ሰው ናቸው። ቢሊግራምን ወሰዳቸው። በዓለም ላይ እንደሳቸው ወንጌል የሰራ ሰው የለም። ከ200 ሚሊዮን በላይ ሰው እንዲድን አሜሪካ ውስጥ ምክንያት የሆኑ ሰው ናቸው። እኚህ ሰው ከሃሪ ትሩማን እስከ ኦባማ ድረስ ያማከሩ ናቸው። እና አገልጋይነት ነቢይ ከሆንክ መማር ያለብን የበለጠ በኤክሰለንሲ መገለጥኛ ያለ በደንብ I believe that ሚዲያን ኮንትሮል ያድርገዋል እኮ ታላላቅ ነቢያቶች እና እግዚአብሔር ሰው። በዚህ ላይ ኢትዮጵያ ቤተክርስቲያን መነሳት አለባት። እኔ ማይም ነኝ ምክንያቱም ማይም ነኝ አልተማርኩም ያለ ሰው አሁን ሚዲያ ላይ ወጥቶ ቃል አይናገርም እኮ። ዛሬ ሐሙስ ነው እስከ ማታ ድረስ ምናምን ይላል። እግዚአብሔር እንደዚህ አይነት በመልካም ምኞት መግለጫ ላይ የተመሰረተ ትንቢት እግዚአብሔር ከኢትዮጵያ ላይ ይንቀለው። አሜን። እና ቤተክርስቲያን አገልጋይ መማር አለበት። መማር ማለት የግድ እስከ 12ኛ ክፍል ዩኒቨርሲቲ መማር ማለት አይደለም። በእግዚአብሔር ሰው ጳውሎስ ጆኞ እኮ እስከ 4ኛ ክፍል ነው የተማረው። 50 ምናምን መጽሐፍ ጽፏል። ማለት ራስን አፕዴት ማድረግ በልዩ ልዩ መንገድ። ቅድም ትራዲሽናል እውቀት አለ። ለምሳሌ ፊደል ካልቆጠሩ ግን ጠቢባን ሰዎች አሉ እኮ በኢትዮጵያ ገጠር ውስጥ በጣም ጂኒየስ ናቸው። ፊትን አይተው ማንነትን ሁሉ የሚለዩ ሰዎች አሉና እግዚአብሔር ሰው ለመጨመር ያህል ነውና አገልጋይ በእውቀት መሰልጠን አለበት፣ ማወቅ አለበት። ኮምፕሊትሊ ለሰው ምቹ ትሆናለህ። ለኮሙኒኬሽን ምቹ ትሆናለህ። የሰዎችን ችግር ለመሸከም ሚስጥር ለመሸከም ትከሻ ሰፊ ይሆናል እና በጣም ቆንጆ ነው። ስለዚህ በዚህ በእውቀት ደረጃ መሰልጠን አለባቸው። ኮምፕሊትሊ እግዚአብሔር ይባረክ። አንድ ሰው የሚለው እንደውም ካልተማሩ በጣም የነቁ ካልሆኑ የተማሩ ፓስተሮችን ማቅረብ አይደል ወደ ቤተክርስቲያን። ጥሩ አምናለሁ። እና እናንተ ጋር ይሄ ነገር እንዳለ አይቻለሁ። አሁን ፓስተር ክሪስን ብናይ ለሁሉ የሚዲያ ፓስተር አለው፣ የወርሺፕ ፓስተር አለው፣ ለሁሉ የሊትሬቸር ፓስተር አለው። ማንችለውን ነገር ለሌላው ዴሊጌት ማድረግ አይደለም። ብዙ የተባረኩ ምዕመናን አሉ ባይዘው ጉባኤ ውስጥ። እግዚአብሔር ይባረክ። የእግዚአብሔር ሰው ሌላ ፖይንት ከፕሮፌቲክ ሚኒስትሪ በኋላ እንደ ሌላ ቻፕተር እናየዋለን። አንተ ጋር ያለውን የፕሮፌቲክ ጸጋ ሰዎች አንተ ውስጥ ያለውን ጸጋ መጠቀም አለባቸው። in the name of Jesus አሜን። መደወል አለባቸው፣ መምጣት አለባቸው፣ መጠቀም አለባቸው። አንተ ጋር ደስ የሚለው ነገር ቸርቻችሁ ውስጥ ስትራክቸርድ የሆነ ነገር አይቻለሁ። እግዚአብሔር ሰው ሁሉም ቀደም ያልኩ ሁሉም አሳይንድ ሆናል በተጠራበት አገልግሎት። አንድ አሁን ዓለም ወደ ሌላ ዳይሜንሽን እየሄደች ነው። ሰው ወደ ሚዲያ ሚኒስትሪ እያተኮረ ነው። ሰው ቤተክርስቲያን ከመምጣት ይልቅ ሚዲያን እየተጠቀመ ነውና ቤተክርስቲያን ነቢያቶች፣ ወንጌላውያን እስቲ እዚህ አካባቢ ላይ የሆነ ፖይንት በሰጠን እግዚአብሔር ሰው አሁን ያለውን ነገር ከመዋጀት አንፃር ያው እንግዲህ እንደሚታወቀው ሁሉም ነገር ቨርቹዋል እየሆነ ነው። ኤክሰለንት። ጥሩም ነው ጥሩም አይደለም። ጠቃሚው ጎኑ የዚህ ቨርቹዋል ፕላትፎርሙን ተጠቅመን የጌታ የኢየሱስ ክርስቶስን የማዳን ኃይልና ወንጌል ለሌሎች ማድረስ እንድንችል ይጠቅመናል። አስቸጋሪ ጎኑ ግን የቨርቹዋል ቸርች የተመሰረተ ነው። ቸርች it does not be ቨርቹዋል መሆን የለባትም፣ አትችልም። የቸርች ካራክተር ማለት ቸርች ማለት ቤት አይደለም። ቲክቶክ ላይ ቤት ከፍተህ ማለት አይደለም። ቸርች
እኔና አንተ ነን። እኔ ብቻዬን የእግዚአብሔር ቤተ መቅደስ ነኝ። እኔና አንተ ስንሆን የእግዚአብሔር ቤተ ክርስቲያን እንሆናለን። ስለዚህ በጋራ እኛ አብረን የምንጸልይበት፣ እኛ አብረን የምንወያይበት፣ ህይወት የምንካፈልበት፣ የመንፈስ ቅዱስን ማዕድ መቁረስ፣ የመንፈስ ቅዱስን ፍሰት አብረን የምንኖርበት ነው። የጌታ እራት አብረን የምንወስድበት፣ ጥምቀት ያለበት እንጂ በሚዲያ ላይ እስኪ ውሃ ውስጥ ግባ ከዛ አሁን አጠምቃለሁ በአብ በወልድ መንፈስ ቅዱስ አንድ አምላክ ስም አሜን ስል ትገባለህ። እሺ እያልክ አይደለም ማጠምቀው። እኔው ነኝ ማጠምቀው፣ አጥምቋቸው ነው የተባለው። ስለዚህ ቨርቹዋል መሆኑ አደገኛ ነው። ስፔሻሊ ወጣቶች ሁሉን ነገር እሑድ ቸርች አይሄዱ ቁጭ ብለው ቨርቹዋል ቸርች የመካፈል ልማድ ውስጥ እየመጡ ነው። ቸርች መሄድ፣ ቤተክርስቲያን በመሄድ አካል መሆን፣ አብሮ ማገልገል፣ አብሮ መገልገል፣ እግዚአብሔርን ጸጋ መካፈል፣ ቅድም ያልናቸውን ነገሮች ሁሉ በዛ ፕሮሰስ ውስጥ ማለፍ መሰረታዊ ነገር ነው ለመንፈሳዊ እድገት። ለመዳን በጌታ በኢየሱስ ክርስቶስ ማመን ብቻ ነው። ለመንፈሳዊ እድገት ቤተክርስቲያን ታስፈልገናለች። ድህነታችን ደግሞ በእግዚአብሔር ቤት ጸንቶ እንዲኖር እንዴት ነው የሚለውን የምትከታተለን፣ የምትገስጸን፣ የምትመክረን ቸርች ናት። ስለዚህ አባቶቻችን በብዙ ድካምና ልፋት እዚህ ጋር ደርሰውታል። የእኛ ጄኔሬሽን ከዚህ በተሻለ መልኩ ለሚቀጥለው ትውልድ የሚያወርሰው ቤተክርስቲያን ያስፈልጋል፣ አካል የለበሰች እንጂ አሁን ሁሉም የቲክቶክ አርበኛ ነው። ሁሉም የሚዲያ ላይ ነብይ ነው። ሁሉም የሚዲያ ላይ ፓስተር ነው። ከየት እንደመጣ አታውቅም። መቼ ጌታን እንደተቀበለ ራሱ አታውቅም። ቅድም ጫቱን ተፍቶ አሁን ነብይ ነው። ጫቱን የተፋ ከሰዓት ነብይ ነው። የቸርች ነው አናውቅም። ማነው መንፈሳዊ አባቱ አናውቅም። ማን ያጠመቀው አናውቅም። ዲሳይፕል የሆነው የት ነው አናውቅም። ፋውንዴሽን ኮርስ ወስዷል ወይ አናውቅም። ወጥ ትምህርት እንኳን የላቸውም። ወጥ መልእክት እንኳን የላቸውም። አየህ፣ የኛ እኮ መሪያችን እኮ የእግዚአብሔር ቃል ነው። በትንቢት የሚኖር ሰው ተሳስቷል። በፓራስታሞል እንደመኖር ማለት ነው። ትንቢት በጣም አስፈላጊ የጸጋ ስጦታ ቢሆንም ትንቢት እኛን አይሰራንም፣ ነገራችንን ነው የሚሰራው። እኛን የሚሰራን የእግዚአብሔር ቃል ነው። ቁጭ ብሎ የመማር ፌስ ቱ ፌስ አብሮ የመጠየቅ የመማማር ቅድም ያልናቸው ፕሮሰሶች ቸርች ውስጥ ያለውን ነገር የማድረግ መንፈሳዊ ግዴታ አለብን። ይህንን ማድረግ የማንችል ከሆነ ብዙ ነገሮች ናቸው የሚበላሹት። ተባረክ እግዚአብሔር። ያ መጽሐፍ ቅዱስም ሲል ዳዊት አይደል ወንድሞች በህብረት ቢቀመጡ ነው አይደል? ህብረት ላይ ጌታ ኢየሱስም በጣም ልዩ ትኩረት ሰጥቷል። የእግዚአብሔር መንፈስን በኃይል የተገለጠው ሐዋርያ ምዕራፍ 2 ላይ አብረው ሲጸልዩ ሳለ ነው። እዛ ደርቡ ላይ አብረው እንትን ሲሉ ያላቸውን በሐዋርያት እግር እንደዚህ አይነት ኮሚዩናል ነገር አለ። ግን እንደ አገልጋይ እዚህ ዘመን ላይ እንደደረሰ ሰው ቤተ ክርስቲያን ሶሻል ሚዲያውን መንጠቅ እንዳለባት አይሰማም? ምንም ጥያቄ የለውም። ምንም ጥያቄ የለውም። በተገቢው መልኩ ማስተዳደር የምችለው እኛ ስንይዘው ነው። አየህ ምን ማለት ነው? ሶሻል ሚዲያ አንድ ራሱን የቻለ መሳሪያ ነው። እንደ ኪቦርድ በለው። ኪቦርድ እኛ ቸርች ስንዘምርበት ቅዱስ ነው አልነው። ያው ኪቦርድ ግን እነንትና ሲዘፍኑበት እርኩስ ሆነ። አየህ አሁን ነገሩን እርኩስም ቅዱስም ያደረገው የሚጠቀምበት ሰው ነው። ስለዚህ ሶሻል ሚዲያውንም ቤተክርስቲያን ብትጠቀምበት፣ መስመር ብታስይዝበት፣ ትውልድን ብትመክርበት የተሻለና ትልቅ ውጤት ማምጣት እንችላለን። በዚህ አምናለሁ። እግዚአብሔር ይባረክ። እግዚአብሔር ሰው አንድ የመጨረሻ ጥያቄ በዚህ በአነሳነው የነቢያት አገልግሎት ዙሪያ ላይ ኢትዮጵያ ውስጥ ወደፊት ምንድነው የሚሆነው ብዬ እፈራለሁ። ነብይ ሲባል ተናጣቂ፣ ገንዘብ የሚዘርፍ፣ ዘይት የሚቸረችር፣ ጨርቅ የሚሸጥ ከዛ በኋላ ሀብታም ከሆነ በኋላ ደግሞ ትልልቅ ቤቶችን ገዝቶ ከሌላው ጋር የሚወዳደር ነው የሚመስለው።
በጋርድ መታጀብ ይሄ ነገር መጽሐፍ ቅዱስ ላይ የለም። አንዳንድ የሚሰጡት ትንታኔ አለ። ኢየሱስ በጋርድ ታጅቦ በደቀ መዛሙርት ነው የታጀበው እና እንደዚህ አይነት አካሄድ አለ። ገንዘብ መንጠቅ ነቢይ ሲባል በቃ ሀብታም ግን ስንት ቅድም ያልናቸው ነቢያቶች አሉ ልጆቻቸው የትምህርት ቤት ክፍያ መክፈል ያቃታቸው በባዶ እግር የሚሄዱ ነቢያቶች ገጠር ውስጥ አሉ። እነዛ ነቢያቶች የሚገርም የእግዚአብሔር ጸጋ ያለባቸው እና አሁን ይህ ገንዘብን የመናጠቅ አካሄድ ልክ ነው ወይ? ወደፊትስ ምን ሊያመጣ ይችላል? ሌላው ደግሞ ሐዋርያው ጳውሎስን ስንመለከት አቂላና ጵርስቅላ ቤት ሄዶ ድንኳን እየሰፋ ያገለግል ነበር። ማግኘት ይገባኝ ነበር ሁሉ እያለ በደብዳቤው ላይ ሲሞግታቸው እናያለን። እስቲ ጥቂት በዚህ ዙሪያ ላይ ያለህን ነቢይ ገንዘብ ባያገኝስ ምን ሊሆን ነው? ይተዋል? አገልግሎቱ ለገንዘብ ነው እና አንዳንድ ሰው ተሳቆ ነው ነቢያት ጋር ሄደው አሁን ኦፊሻሊ ገንዘብ አምጣ ተብለ ነው የምትጸልየው። ቅርብ ጊዜ አንድ የታወቀ አገልጋይ አብረን ማቀው ሰው እጅግ ማከብረው ሰው እንደውም በተቸገረ ጊዜ ረዳው የነበረ ነቢይ ነው። እኔና ጓደኞች የምንረዳው ነቢይ ድንገት ሰላም ትዝ ብሎ ይናፍቆኝ ሰላም ልለው ስል የሆነ ሴት አንስታ 5000 ብር ካልከፈልክ እሱን አታገኝም አለች። ይሄ ነገር እንዴት ነው? ህዝቡስ መንቃት የለበትም ወይ? ገንዘብና ነቢይነት እስቲ በዚህ ጉዳይ ላይ እግዚአብሔር ሰው እጅግ ልብ የሚሰብር የሚያሳዝን ጉዳይ ነው። ምን ልንሆን ነው? ትንሽ ከበድ ይላል። ያለንበት ሁኔታ ትንሽ ከበድ ይላል። እንግዲህ ምን ማለት ነው? ገንዘብ አይኖራቸው ግን ማለት አይደለም። ገንዘብ የእነንቶኔ ልጅ እንደሚማረው የነሱም ልጅ ይማራል። የእነንቶኔ ልጅ እንደሚለብሰው የነሱም ልጅ ይለብሳል። ገንዘብ ለቸርች ያስፈልጋል። ገንዘብ ለአገልግሎት ያስፈልጋል። ገንዘብ በጣም በቤተ ክርስቲያን ውስጥ አስፈላጊ ነገር ነው። ደግሞ ገንዘብ ኃይል አለው ብዙ ነገሮችን ለመስራት። ይሄ ማለት ግን ገንዘብ ጌታ ይሁንብን ማለት ግን አይደለም። ጌታ እኮ አለ ለሁለት ጌቶች መገዛት አይቻልም ሲል ለኔና ለሰይጣን አላለም፣ ለኔና ለገንዘብ ነው ያለው። ስለዚህ ከጌታ ከኢየሱስ ጋራ ጌታ ተብሎ የተጠራው ሰይጣን አይደለም፣ ገንዘብ ነው። ስለዚህ አንዳንድ ሰው ቅድም እንዳነሳው ከፍጹም ድህነት የመጣ ሰው ገንዘብ ያጓጓዋል። ለገንዘብ ሳንጓጓ ብሩ የእግዚአብሔር ነው፣ ወርቁም የእግዚአብሔር ነው። እግዚአብሔር ደግሞ ረዳት ነው። ስለዚህ ገንዘብ በጣም አስፈላጊ ስለሆነ ገንዘብ አይኖራቸው አይደለም ሐሳቡ፣ ግን ገንዘብ አይግዛቸው ነው። ገንዘብ የበላይ አይሆንባቸው። በእኛ ላይ የበላይ ሊሆን የሚገባው የናዝሬቱ ኢየሱስ ብቻ ነው። አሜን። ኢየሱስን የበላይ ካደረግ ገንዘብ መጠቀሚያ ነው፣ መብያ ነው፣ መጠጫ ነው፣ ሰብቲግ ማረጊያ ነው። የተጠራ ነው እኮ ገንዘብ ለማግኘት አይደለም፣ ጌታ ኢየሱስን ለማገልገል ነው። አሁን ትልቁ ችግር ገንዘብ ለምን አገኙ የሚል ሰው ካለ እሱ በራሱ ሰውየው በራሱ ችግር ውስጥ ነው ያለው። ማግኘት አለባቸው፣ እግዚአብሔር ሊባርካቸው ይገባል። ግን ገንዘቡ የሚመጣበት መንገድ መጽሐፍ ቅዱሳዊ አይደለም የሚል የሚሞግት ሰው ከሆነ እሱ ይመቸኛል። የተቸገረን ሰው 5000 ብር ካልሰጠኝ ቅድም እንዳልከው አልባረክም አልጸልይም የሚል ከሆነ በነፃ የተቀበለውን የጸጋ ስጦታ በገንዘብ መቀየር አይችልም። በነፃ ተቀብላችኋልና በነፃ መንበሉ ስጡ ነው የሚለው። ሰውየው ፈልጎ ሰውየው አገልጋዩ ስላገለገለው አገልጋዩን ለመባረክ የእግዚአብሔር መንግስትን ለማገዝ ካለው ፍቅርና መነሳሳት አንጻር ገንዘብ ቢሰጠው ቢባርከው እጅግ መልካም ነው። ከዚህ ውጭ ግን ለምሳሌ የአንድ ለአንድ የጸሎት አገልግሎት አለ፣ በእኛም ቤተክርስቲያን አለ። ማስታወቂያዎችን ያቸው በነፃ ነው የምናገለግለው። ሚዲያ ላይ በነፃ ተብሎ ተነግሯል። ይመዘገባሉ፣ ሬጂስተር ይሆናሉ፣ ይመጣሉ።
አንድ ለአንድ ያለምንም ክፍያ ነው የምናገለግለው። ለቤት ክራይ ለቤተ ክርስቲያን ምሳሌ ለቡ ላይ ተከራይተን ነው አዲስ አበባ ከተማ ለቡ አጥቢያ ተከራይተን ነው ያለነው። ለቡ ላይ ላለው ክራይ ታዲያ እንዴት ታደርጋላችሁ? መጽሐፌን እየሸጥኩ ኤክሰለንት። ይሄ መጀመሪያ መጽሐፌ ነው የቅባት ኃይል የሚል ይሄንን መጽሐፍ እየሸጥኩኝ ነው የቸርች የቤት ክራይ ከቨር ማድረግ መጀመሪያው። ይሄንን ነው እየሰራን ያለ ነው። ከዛውሳ ፍቃደኛ የሆኑ የሚያግዙን ሰዎች አየ በአንድም በሌላ የሚያግዙ ሰዎች ይመጣሉ። እኔ የሚያግዘኝ ሰው እግዚአብሔር እንዲሰጠኝ ነው መጸለየው። ሰዎች በሆነ ጊዜ ሊያግዙ ይችላሉ። የራስ መንፈሳዊ ሰዎች ይኖሩሃል። እኔ መንፈሳዊ እናት አለኝ ለምሳሌ የምታግዘኝ ለሚያስፈልገኝ ነገር እገዛ አገኛለሁ ከመንፈሳዊ እናቴ። ከዚህ ውጭ በምንም መልኩ የእንካ በእንካ ካልሰጠኸኝ አልጸልይም የሚል የጸሎት አገልግሎት ተገቢ አይደለም። ፓርትነሮች ማበጀት ይችላሉ። መጽሐፍቶችን መጻፍ ይችላሉ። በልዩ ልዩ መልኩ መጽሐፍ ቅዱሳዊ ያልሆነ ነገር ውስጥ ከመግባት በረከት እኮ ይመጣል። የሆነ ቀን ይመጣና ያሳፍራል። የሆነ ቀን አንተ በ100 ብር በ200 ብር በ5000 ብር ገስታውስ እያልክ ቆየህባቸው ነገሮች የሆነ ቀን እግዚአብሔር ይባርክህና ያሳፍራል። ብዙ ቀን አሳፍሮን የለ እውነት ባርኩ እኮ እግዚአብሔር አሳፍሮን ያውቃል። እኔን አድርጎኛል። ለዚህ ነው እንዴ ብያቃለሁ። እና ለዚህ ነው እንዴ ከምንል ምን አለበት የኢትዮጵያ ሕዝብ ምስኪን የኢትዮጵያ ሕዝብ በነፃ ብናገለግለውስ? ፕሬዝ ጋድ። ደግሞ እኮ የሚባርኩ አባቶች እናቶች አሉ እኮ እውነት ደስ ብሏቸው የሚባርኩ የሚሰጡ እግዚአብሔርን ለማገልገል የተነሱ ሰዎች ብዙ አሉ። እኛ አሁን የነፃ የአንድ ለአንድ አገልግሎት ስንጀምር በሁለት ምክንያት ነው። አንደኛው መክፈል አቅቷቸው ጸሎት ያጡ ብዙ እናቶችና አባቶች አሉ በልዩ ልዩ ስፍራ በችግር ውስጥ ያሉ። ስለዚህ በዚህ አዲስ አበባ ከተማ በመምጣት በነፃ ያለምንም ክፍያ የእግዚአብሔርን ጸጋ እንዲካፈሉ እድል ከፈትንላቸው። ሁለተኞቹ ደግሞ ከፍዬ ከምፈወስ ልሙት ያሉ የጨከኑ የእግዚአብሔርን ቃል የያዙ አሉ። እነዚህም ሰዎች መጥተው በነፃ እንዲፈወሱ የእግዚአብሔርን ጸጋ እንዲካፈሉ አስበን። ስለዚህ በነፃ በመስጠት የእግዚአብሔርን ጸጋ ከእግዚአብሔር ባርኮት መቀበያ መንገድ ነው፣ ሀብት መቀበያ መንገድ ነው። እግዚአብሔር ራሱ ሰዎችን ያስነሳል፣ ይባርከናል። በዘይት በመጸለይ በጣም አምናለሁ። ክላሲክ ፔንቴኮስታል ነኝ። ዘይት በመሸጥ አላምንም። አለኛ ጋር አኖይንቲንግ ኦይል አለኝ ላዩ ላይ የማይሸጥ ይላል። ሊትራሊ ክብር ለኢየሱስ ይሁን። አይሸጥም፣ በነፃ እንሰጣለን። እግዚአብሔር ላሳሰበን ሰው በነፃ እንሰጣለን። ደግሞ የሚደግፈን ሰው ካለ ለ500 ሰው ለ1000 ሰው የሚዘጋጅበትን ለብልቃጡ ሊሆን ይችላል ዘይቱ ሊሆን ይችላል የሚዘጋጅበትን የሚሸፍን ሰው እግዚአብሔር ከሰጠን ደግሞ አንዴ እናዘጋጅና ለሁሉ በነፃ እናድላለን። በዘይት እናምናለን፣ ዘይት በመጸለይ እናምናለን። ግን በምንም መልኩ ገዝተኸው በገንዘብ ፈውስን ልትገዛም አትችልም። በገንዘብ ትንቢት ልትገዛ አትችልም። በነፃ ነው እና እግዚአብሔር ለኛ በነፃ ነው። እኔ 40 ቀን ጾምና ጸሎት ይዤ አይደለም የእግዚአብሔርን ቅባት የተካፈልኩት። ምንም አልጸለይኩም። እንደነገርኩ በቃ መንፈሳዊ ስርዓት በዛኛው እምነት ውስጥ እያለሁ ድንገት እየሰገድኩ ነው። ጌታ መጣ፣ አገኘኝ፣ አይኔን አበራው። አሁን ምን ላስከፍል? ስንት ላስከፍል? ለዚህኛው የኛ ህዝብ አሁን ሄዶ መክፈሉ የሚባለው ተረስቷል። እንደውም ባለ 5000 ባለ 10000 ነው ቆንጆ ይላል ነብይ ህዝቡ ማህበረሰባችን። ስለዚህ ማህበረሰባችን ራሱ የቀለለ ነገር ነፃ ነገር የማይመቸው ሰው አለ። እውነት ነው። ክፍያ ከሌለው አቃለው እኛ ጋር በነፃ ብሎ ተመዝግቦ መጥቶ ከጸለይኩለት በኋላ ተፈውሶ ስንት ልክፈል ያለ ይዘው ለምን ትከፍላለህ? ለምኑ
ተፈውሻለሁ እኮ ትከፍላለህ። እግዚአብሔርን ማገልገል ፈልጋለሁ በገንዘብ ምትል ከሆነ ያው አሉ፣ ሄድና አገልጋዮችን አናግራቸው፣ መስጠት የምትፈልገውን ነገር ቸርች ስጥ። ግን ለተጸለየበት ነፃ ነው። ከፍዬ አልተቀበልኩትም፣ አስከፍዬም አልሰጠው። ከመርካቶ ያመጣሁት አይደለም፣ ከእግዚአብሔር የተቀበልኩት። ስለዚህ በዚህ መንፈስ ብንሄድ በእርግጠኝነት ማንም ድሃ አይሆንም። ባይዘዌ ባለጠጋ የመሆን ሚስጥሩ እግዚአብሔር ነው። ሐዋርያት ሥራ ላይ አይተሃል። ሁሉም ቤታቸውን ሽጠው ሐዋርያት እግር ስር አስቀመጡ ይላል። እንግዲህ ያላቸውን ቤታቸውን ሽጠው አስቀምጠው ከዛው ምን ይላል? ከመካከላቸው አንድም ድሃ አልነበረም። እንዴ ሽጠው አምጥተው ሁሉን ሰጥተው። አዎ this is spiritual principle። ይሄ ነው መንፈሳዊው ፕሪንሲፕል በቃ። ስለዚህ ሽጠው አምጥተው ሰጥተው እንኳን ድሃ አልሆኑ። አየህ፣ እና በመግባባት እግዚአብሔርን ጸጋ መደገፍ የሚፈልግ ሰው፣ ማገዝ የሚፈልግ ሰው፣ እንደዚህ አይነት ሰዎችን መያዝ የለባቸው። ጌታን ነው የሚያገለግሉት፣ እኔን አይደለም። በእኔ በኩል ጌታን ነው የሚያገለግሉት። የእግዚአብሔር ጸጋ ካዩ፣ ሪል የተገለጠ ነገር ካዩ፣ እግዚአብሔር እየተሰራ ከሆነ፣ ወንጌል እየተሰበከ ከሆነ፣ ሰዎች እየዳኑ ከሆነ ዋይ ኖት? አንዳችን በገንዘብ እናገለግላለን፣ አንዳችን በጸጋ እናገለግላለን፣ አንዳችን በእውቀት እናገለግላለን። እነዚህ ሁሉ አገልግሎቶች ናቸው። እግዚአብሔር በሰጠን ሁሉ ስለምናገለግል ያገልግሏቸው። ግን ደግሞ ለራሳቸው ደግሞ ነብይ መቅጠር የሚፈልጉ ባለሀብቶች አሉ። ሌባውን በርታ እንዲሉ፣ እግዚአብሔር ካንተ ጋር ነው ውጣ ተዋጋ የሚሉ እና ያ ትክክል አይደለም። ሲጀምር በየሰው ቤቱ እየሄደ አይደለም ነብይ መተንበይ ያለበት። ይሄ ትክክል ያልሆነ ቁርጥ አብልተው ትንቢት የሚያስቀይሩ ሰዎች ካሉ አልተቀባህም። እግዚአብሔር ይባረክ። እግዚአብሔር ሰው ወደ ሌላ ፖይንት ሳንሄድ የሚገርም ሀሳብ ነውና እግዚአብሔር ይመስገን። ምንድነው ለነቢይ ለአገልጋይ ገንዘብ ያስፈልጋል? ምንም በዚህ ላይ የምንነጋገረው ጉዳይ አይደለም። አማራጮችንም ማየት ይችላሉ። አንድ ጊዜ ማስታውሰው አንድ የታወቀ አገልጋይ ጨዋ ነው፣ ነብይ ነው። በሚያገለግልበት ቤተክርስቲያን መኪና ነበረችው፣ አሮጌ መኪና ስብርብር ወጣ። ክፍለ ሀገር ለአገልግሎት ሲሄድ ከዛ በቃ ደነገጠ። የእግዚአብሔር ሰው ምን አባቴ ላድርግ አለ። እኔ አጭር ሀሳብ ነገርኩት፣ ገንዘብ የሚያገኝበትን መንገድ። እሱ አይደፍርም። የዘይት መሸጥ የጨርቅ መሸጥ እዛ ውስጥ አይገባም፣ ይፈራል። ክላሲክ አገልጋይ ነው፣ የድሮ አገልጋይ ነው። ግን ቢገርም የእግዚአብሔር ግሎሪ ሊያው ላይ አለ እና ምን ላድርግ አለኝ። ዱናሚስ ሚኒስትሪ አንዴ መጥቶ አማከረኝ። እያወራን እኔ ወዲያው አንድ ሀሳብ መጣልኝ። ሌላም ቡክሌት አታዘጋጅም? እኔም አግዝሃለሁ አልኩት። አምጣ ስብከቶችን አምጣቸውና ትንሽ ቡክሌት አንድ ላይ እናዘጋጅ። ከዛ ቅርብ ጊዜ ውጭ ሀገር ስትንቀሳቀስ ቡክሌቱን የሚሸጥ ነው ብለህ ሽጠው አልኩት። ይሄ ሄልዚ ነው፣ የተለፋበት ነው፣ የተደከመበት ነው። ማተሚያ ቤት ሄዶ ዲዛይን ተደርጎ የታተመ ነው። ይህንም በዚህ ዋጋ በል አልኩት። ከዛ አጋጣሚ የሆነ ሀገር ሄደ ሊያገለግል ብዙ ብር ሸጠው ቡክሌቷን። ስለ ሊደርሺፕ የምታወራ ትንሽ ቡክሌት ናት። ሲመጣ እግዚአብሔር ሰው ገንዘብ ባረከኛል። እግዚአብሔር ሄልዚ ጤናማ በሆነ መንገድ ይባርከናል። አገልጋይ ሊባርክ ይችላል። ትልልቅ አገልጋዮችን ማንሳት ይችላል። ለምሳሌ ፓስተር ክሪስ ደቡብ አፍሪካ፣ እሳቸው ብዙ ሚዲያ ያላቸው ልዩ ልዩ መጽሐፍቶችን ያሳትማሉ። መጽሐፍቱ ይሸጣል። ዩጋንዳ ብትሄድ ትልቅ ሰው አለ፣ ትልቅ የእግዚአብሔር ሰው ሮበርት ካይንጃ መጽሐፉን በየሳምንቱ ይሸጣል። ትልቅ ቸርች ነው አይቻለሁ። አዎ፣ የሮበርት ካይንጃ ቸርች በየሳምንቱ መጽሐፍ አጫጭር ቡክሌቶች ይታተማሉ፣ ይሸጣሉ። ገቢው ለቤተ ክርስቲያን ነው። እና የእግዚአብሔር ሰው ነቢይ ሮበርት ካይንጃ በቅርብ ጊዜ የከብት እርባታ፣ የግብርና ሁሉ ውጤቶች ከነዚህ መጽሐፎች ሰብስቦ ጀምሮ ከቤተ ክርስቲያኒቱ ምንም አይቀበልም። አገልጋዮች ትልልቅ የቢዝነስ ሀሳብ አምጥተው ራሳቸውን ደግሞ በነፃ ቢያገለግሉ ደስ አይልም? የእግዚአብሔር ሰው እግዚአብሔር ይባረክ። ተባረክልኝ እግዚአብሔር ሰው። ሻሎም ሻሎም፣ ቅዱሳን ወዳጆች በመላው ዓለም የምትገኙ ይህ ኢትዮ ዱናሚስ ነው።
ዱናሚስ ዓለም አቀፍ የወንጌል አገልግሎት በ3 ዳይሜንሽን ያገለግላል። የመጀመሪያው በጀማ ወንጌል ስብከቶች፣ ከዚሁ ጋር ተያይዞ የቻፕል አገልግሎቶች አሁን በቢሾፍቱ ከተማ ላይ ጀምረናል። ቢሾፍቱ ከተማ ላይ ዘወትር ሰዎች ከአጋንንት ነፃ ያወጣሉ፣ በትንቢት መንፈስ ፍጻሜያቸውን ያውቃሉ። እንደዚሁም ደግሞ ለብዙ ሰዎች የፈውስ ጸሎት ይደረጋል። በቅርቡ ደግሞ በፈረንሳይ ለጋ ሲሆን ይህንኑ አገልግሎት እንጀምራለን። እኔ የጌታ ባሪያ እንዳለ በሽር ነኝ ከዚሁ ከዱናሚስ ዓለም አቀፍ የወንጌል አገልግሎት። ዱናሚስ ዓለም አቀፍ የወንጌል አገልግሎት በሁለተኛው ዳይሜንሽን በስነ ጽሑፍ አገልግሎት ልዩ ልዩ መጽሐፍቶችን እያዘጋጀን ለቅዱሳን ወገኖች እየበተንን እንገኛለን። መንፈስ ቅዱስ ወድሃለሁ የሚለውን መጽሐፋችንን አንብቡት። ይህ መጽሐፍ የእግዚአብሔር ሰው የቤኒን መጽሐፍ ነው። ጉድ ሞርኒንግ ሆሊ ስፒሪት ከሚለው መንፈስ ቅዱስ ወድሃለሁ፣ መንፈስ ቅዱስ ወድሃለሁ ብለን ተርጉመነዋል። እንደዚሁም ደግሞ ወገኖቼ ቪዥዋል ኦዲዮ ቪዥዋል ሚኒስትሪ አለን። ይኸው ኢትዮ ዱናሚስ ዩቲዩብ ቻናል ነው። በቲክቶካችን ላይ እንዲሁም በፌስቡካችን ላይ ያገኙናል። ጌታ ኢየሱስ ዘመናችሁን ይባርክ። ዛሬ ያደረግነው ውይይት ከተባረከው የእግዚአብሔር ሰው ነቢይ አባስ ጋር ነው። የእግዚአብሔር ሰው ነቢይ አባስ ሐምዛ ስፒሪት ፋየር የሚል ቤተክርስቲያን በወሊሶ ከተማ ላይ ከ10 ዓመት በፊት ጀምሮ አሁን በብዙ ሺህ የሚቆጠሩ ምዕመናን ወደዛ ቤተክርስቲያን እየጎረፉ እየተባረኩ እየተነቃቁ በእግዚአብሔር መንፈስ እየተነኩ ነው። እንዲሁ አዲስ አበባ ለቡ አካባቢ እቺው ቤተክርስቲያን ተመስርታ በእግዚአብሔር ሰው ነቢይ አባስ ሐምዛ አገልግሎት ብዙዎች እየተባረኩ ነው። የናዝሬቱ ኢየሱስ ዘመናችሁን ይባርክ። የእግዚአብሔር ሰው ነቢይ አባስን ስልክ በስክሪኑ ላይ ያስቀምጠንላችኋል። ደውሉ፣ በዚህ አገልግሎቱ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። Revival fire, revival fire, revival fire.